ሰላም ሰላም፣ ጤና ይስጥልን የልጅ አቤ ቤተሰቦች፣ የሶሻል ሚዲያ ጦረተኞች፣ በሰው ቁስል ምግብ የምታበስሉ ኖረኞች። እኔ በጣም ነው የሚገርመኝ። በቃ አንድ አጀንዳ ሲያልፍ ሌላ አጀንዳ ይመጣል። በቃ እና በዛ ላይ በሰው ህይወት የምታዙ የሰውን ጸብ በቃ ልክ እንደመና የምትጠብቁ በጣም ባለየ ሰዎች አላችሁ። እኔ ጥቅማችሁ ምኑ ጋር እንደሆነ ግራ ነው የሚገባኝ። እውነት ለመናገር ገንዘብ ሊገኘው ይችል ይሆናል። ሰው ከሰው አጣልቶ ወይ በሰው ነውር እየተወራ ገንዘብ ይገኘው ይሆናል። ምንም ይገኘዋልም ደግሞ። ግን በሰው ውድቀት አበባ ለመሆን መሞከር ምን ያክል የአእምሮ እና የሞራል ውድቀት እንደሆነ ማሰብ ቀላል ነው። እኛ እንደ ዝንብ ቆሻሻ እየፈለግን ነው የምንቀስመው። የሚገርም አረ እንደ ንብ ቢያንስ አበባ እየመረጥ እንቅሰም። አሁን እኔ ሰሞኑን በጃኒና በጆን ዳንኤል ጉዳይ ላይቭ ላይ እየተወራ 110,000 ወይም 105,000 የሚሆነስ ቁጭ ላይ እየተከታተለ ነው ይህን ጉዳይ። አሁን አስተምሮ ቢሆን በጎ አድራጎት ቢሆን ማንም ቁጭ ላይ ቁም ነገር ቢሆን ነው ገለ እንዲያረጋት እንዲመለሳት ለማለት ግን ሰው ቁጭ ላይ እኔ በምን ልክ ነው የወረን ነው? በጣም በምን ልክ ነው የተደናቆር ነው? እዛ ደግሞ ጭራሽ በሰው ህይወት አዛዥ ተብሎ ደግሞ በቃ እንኳን በጊዜ ነቃ። በቃ ጃኒ እዚህ በኋላ ታስፈልግም ላዶናይ ማለት ነው እየወሰኑለት ማለት ነው። እነሱ በሱ ህይወት ወስነው እየነገሩት ማለት ነው። እነሱ ይቀራረባሉ እኮ። ለምሳሌ 110,000 105,000 ህዝብ ቁጭ ብሎ እያየ ነበር። በነገው ታረቅን በሰላም ፈተናል ጉዳዩን አሉ እነሱ። እሺ ቁጭ ያለው ሰውዬ ምን ያተረፈው? ምን አለ ለመልካም ነገር ለጥሩ ነገር እንደዚህ ብንሳተፍ፣ ሀገርን አንድ ላይ የሚያደርግ ጉዳይ፣ ሰላም ለሚያመጣ ጉዳይ፣ ልማት ለሚያስፋፋ ጉዳይ ለምን እንደዚህ አንሳተፍ? ማብረ እኔ በጣም እመቤቴን እኔ ከእናቴ በላይ አሁን እየናፈቀኝ ያለው የኖህ ዘመን ነው። በቃ አሁን ያለው ትውልድ የሚጠቅም አይደለም። እኔ ይቅርታ አድርጉልኝ። እኔ ማህበረሰብ መናገር ስህተት ሊሆን ይችላል። ግን አሁን ያለው ማህበረሰብ አብዛኛው በሚባል ደረጃ ትውልዱ የከሸፈ ትውልድ ነው። በጣም ይርመጠመጥ፣ በብሔር ውስጥ ይርመጠመጥ፣ በማያውቀው ፖለቲካ ውስጥ እየገባ የሚያወካ ምናምን ነው በቃ። እና ተስፋ ያስቆርጣችኋል። እመቤቴ እንዴት የት እየደረስን ነው? ሰው ሁሉ ነገር ለራሱ መቶ፣ ፖለቲከኛ ለፖለቲከኛው፣ አስተምሮ ለአስተምሮቱ። ሶሻል ሚዲያ መጠቀም ያለባቸው ሰዎች ለህዝብ የሚያበቁ የሚያስተምሩ፣ ፍቅር የሚያሰፍኑ፣ ለውጥ የሚያመጡ መሆን አለባቸው። በማናውቀው ጉዳይ ለምን ገብተን እንፈተፍታለን? ለምሳሌ እኔ የግል አቋሜን ልንገራችሁ። ከምንም ጉዳይ መገኘት አልፈልግም። ከምንም ጉዳይ ከሰው ገንዘብ መገኘት አልፈልግም። ከፖለቲካ ድጋፍ መገኘት አልፈልግም። ከሃይማኖት ሰጣ ገባ ውስጥ መገኘት አልፈልግም። በቃ እንዳበበ ተወልጄ እንዳበበ ኑሬ እንዳበበ መሞት ነው የምፈልገው። ከማንም አጣብቂና ከማንም ጥግና ጥግ ይዘ ከሚወራወሩ ጉዳዮች መገኘት አልፈልግም በጭራሽ። ስኖር የምድርን ሕግ የእግዚአብሔርን ሕግ አክብሬ ነው መኖር የምፈልገው። ከእግዚአብሔር ጋር መጣላት አልፈልግም። ከህግ አውጭ፣ ከህግ አስተርጓሚ፣ ከህግ አስፈጻሚ ጋር መነካካት አልፈልግም። ግዴታዬን ተወጥቼ መኖር ነው የምፈልገው። የማንም ቦካ፣ የማን ተጋገረ፣ የማን ሊጥ ሆነ፣ የማን ደረቀ፣ የማን ያረረ አይመለከተኝም። አቅም ካገኘው ምችለውን እደግፋለሁ፣ መደገፍ ምችል ከሆነ። ካልሆነስ ራሴን መስዬ እኖራለሁ። ስለማንም ስለምንም ጉዳይ ተከራክሬም አላውቅም፣ አይመለከተኝም። አሁን ያለው ሶሻል ሚዲያ ላይ ግን ገሊያቱንም በቃ አትሆንም ለአንተ ፍታት ይላል በሰው ህይወት ገብቶ። አዛ እኔ የፖለቲካ ተቆርቋሪ ነኝ ብሎ ይመጣል። የኔ ብሔር ጀግና ነው ብሎ ይመጣል አንዱ። አዛ ደግሞ ስለ ፖለቲከኛ አንዱ ፖለቲከኛ ጭራሽ በሞጅን ቀይሮ የተከበረ አገር የሚመራ ሰው ሴት አድርጎ ሶሻል ሚዲያ ላይ ይለቃል። ነውር እኮ ነው ይሄ በጣም።
ማይነኩ ነገሮች አሉ። በነገራችሁ ላይ መስመር፣ ቀይ መስመር አላችሁ ብዙ ነገሮች። አረ ልቦና ይስጠን እመቤቴ፣ ልቦና ይስጠን። ሀገራችን ሰላም ያደርግልን። ሁሉም እንደየደረጃው መከበር አለበት። በቃ ረብን መብርሃን ያረ እኔ ተስፋ እያስቆረጠ ነው ትውልድ ግን ወይኔ ወይኔ ወይኔ